አዲስ አበባ የመጣሁት መጀመሪያ ያው ቤተሰቦቼን ለመርዳት ነው። በግድ አትሂጂ ያሉኝ ወደ አረብ ሀገር ሄድኩኝ ማለት ነው። ኒካ አሰርን እየኖርን እያለ ይሄ ልጅ ተረገዘ። ኻሊድን ይዤ ማንም ጠያቂ ሳይኖረኝ ማንም እንትን ሳይለኝ ማንም የሚጠይቀኝ የለም። ኻሊድን ያየሁት እንዳለ ኦክሲጂን ነው ሰውነቱ ሁሉ፣ እጁ አፉ ምኑ። ዶክተር ለምንድን ነው እንደዚህ የምትይኝ? በአንድ እንደዚህ ትኛለሽ ባለ እንደዚህ ያሙ ምናምን ስላት ይሄ አካል ላይ የመጣ ነገር ነው፣ ምንም ማድረግ አትችይም። ስሜ ነጂባ ሀሰን አህመድ ይባላለሁ። ትውልዴ ስልጤ፣ በድሮ ያው ወራቤ ነበር የሚባለው። አሁን ግን ዚዮናችን ተቀይሮ ወደ ቂልጦ ነን። የኔ የህይወቴ እንትን መጀመሪያ የወጣሁት ከሀገር ቤት ወደ 13 ዓመቴ ነው። በ13 ዓመት ነው የወጣሁት። አዲስ አበባ የመጣሁት መጀመሪያ ያው ቤተሰቦቼን ለመርዳት ነው። ቤተሰቦቼ እናቴና አባቴ ታማሚ ናቸው። እነሱን ለመርዳት ያው መጀመሪያ ደህና ነበሩ። ያው ድካም ምን ሲኖር እርጅና ሲመጣ ምናምን ያው በገጠር ኑሮ በጣም እንትን ይላል። በዛ እነሱ እንትን ሲሉብኝ ተነስቼ መጣሁኝ። ከመጣሁኝ በኋላ ደግሞ ወደ ሰው ቤት ነበር የተቀጠርኩት፣ ኳስ ሜዳ አካባቢ። ማሻላ አለ ጥሩ ሰዎች ነበሩ። እዛ ነበር የምሰራው 3 ዓመት ከምናምን ሰርቼ ከዛ በግድ አትሂጂ ያሉኝ ወደ አረብ ሀገር ሄድኩኝ ማለት ነው። አትሂጂ በቃ እኛ እዚህ እንሰራልሻለን የፈለግሽ ነገር ምናምን ሲሉኝ እኔ ደግሞ ከእነሱም ቤት አረብ ሀገር ሂዶ የሚመጡ ልጆች ባህሬን ነው የሄድኩት። መጀመሪያ ባህሬን ሂጄ 1 ዓመት ከሰራሁኝ በኋላ አልተስማማኝም። ሁለቱም እንትን ነበሩ፣ አሮጊቶች ነበሩ። ፓምፐርስ ስለሚቀየር ያው እዛ በጣም ከባድ ነው። ሁለቱም ባልና ሚስት ያው በህጋዊ ነበር የሄድኩት። ከዛ 1 ዓመት ከ6 ወር ከሞላኝ በኋላ ወደ ሀገር መጣሁ። ያው ወደ ሀገር ስመጣ ምንም ነገር ያዝኩት ነገር አልነበረም። ያው በ1 ዓመት ያው የሄድክበትን ትከፍላለህ። ምንም ነገር ይዤ የመጣሁት ነገር አልነበረም። ያው የተወሰነ ብትይዘውም የዛን ሰዓት ለቤተሰብ ነው በቃ እዛ። አሁንም ትንሽ ዓመት ሰራሁኝ። 1 ዓመት ከ6 ወር ሰራሁኝ። መጣሁኝ 2 ዓመት ቁጭ ብዬ ደግሞ ደማም ሄድኩኝ በህጋዊ ማለት ነው። ተመልሼ ከሄድኩኝ በኋላ ያው ሴትዮ አስቸጋሪ ነበረች። በዛ ደግሞ ያው እንትን አልኩኝ፣ ወጣሁኝ። ከሷ ጋር ወጣሁኝ። እዛ ወጥቼ ከዛ ደግሞ ያው ውጭ ነበር የሚመሳ ገስ የሚባል ቦታ ሰርቻለሁ። ከርጅ የሚባል ቦታ ምንድነው ብዙ ቦታ ብቻ ሰርቻለሁ። እዛው ያው እየኖርኩኝ እየሰራሁኝ እያለ ከባለቤቴ ጋር በጓደኛ የመጣ ነው የተዋወቅ ነው። ከተዋወቅ ነው በኋላ ያው እሱም እህቱ ነበረች። እቺን ልጅ ምናምን ብላ ስትጠይቅ እንደዚህ በቃ ለወንድሜ ምናምን ስትል ልጅቷ ደግሞ የኔ ጓደኛ በቃ እቺ ትሁን በቃ ምናምን ብላ ከጓደኛ ነበር የጨረሱት ማለት ነው። ከዛ በኋላ ደግሞ እሱ ጋር ነበር ስልክ እንለዋወጥ። እኔ ቤተሰብ ያለ ቤተሰብ አይቻልም አልኩኝ። አይቻልም ቤተሰቦች ከፈቀዱልኝ እንጂ እኔ የሰው ሀገር ሆኜ ትዳሬን አልይዝም አልፈልግም አልኳቸው። ከዛ በኋላ ቀጥ ብሎ ባለቤቴ ነበር ቀጥ ብሎ መጥቶ ለወንድሜ ብቻ ትንሽ አሁን ለነበርኩበት ወንድሜ ትንሽ ጠቆም ማረኩለት። ከዛ በኋላ ደግሞ እሱ ነበረ ባለቤቴ መጥቶ ቀጥታ የጠየቀው። ሽምግልና ከሳውዲ መጥቶ ጠየቀ? እዚህ አይደለም፣ በስልክ ጠየቀው። ሲጠይቀው ወንድሜ የሰጠው መልስ ሀብትና ብሩ ምንም አልጠየቀውም። ያላህ ስራ ማለት ነው። ያው መጨረሻ ለማይሆን ነገር ምንድነክ ምናምን አላለውም፣ አልጠየቀውም። ሙስሊም ነህ ወይ ሲለው አዎ አለው። ሙስሊም ከሆንክ አላህን ትፈራ ከሆነ አሁን ይቴ የሆነ ነገር ተቆም አድርጋለች፣ ግን አንተ አላህን የምትፈራ ከሆነ ላኢላሀ ኢለላህ ያልከ ሰው ከሆነ እህቴ የሰው ሀገር ነው እንትን ያለችው። እኔ ትዳራን ይዛ ብትቀመጥ ለእኛ ደስ ይለናል፣ ግን መጀመሪያ አንተ አላህን የምትፈራ ነገር ሁን እንጂ እኔ ሀብት ግን አልጠየቅኩም፣ ምንም አልጠየቅኩም። ብቻ አንተ ላኢላሀ ኢለላህ ማለት ግን አለ። ኒካ ታሰረልኝ ማለት ነው። ወንድሜ በቃ ፈቅጃለሁ ምናምን አለ፣ አስፈቀደ። ኒካ ታሰረልኝ ማለት ነው። እዛ ኒካ አሰርን እየኖርን እያለ ይሄ ልጅ ተረገዘ። በ1 ዓመት ከምናምን 1 ዓመት ከምናምን ቁጭ እንዳለ ከ5 ወር አካባቢ ነው መሰለኝ፣ እርግጠኛ አይደለሁም፣ አላሁ አለም። ይሄ ልጅ ከተረገዘ በኋላ አንድ ብሎ ሲያረግዝ በቃ እሱ እንትን አላለም፣ ፍቃደኛ አልነበረም። እዛ ልጅ መውለዳችሁን እሱ አላመነበትም ነበር። በቃ ደስተኛ አልሆነም። ከዛ እኔ በጊዜው እኔ በጣም ደስ አለኝ ከምንም በላይ ማለት ነው ደስ አለኝ። ለምን እኔ ትዳሪን ይዤ እንዴት ነበር የምንኖሩት? ከተጋባችሁ በኋላ እንዴት ነበር? ሰው ሀገር ውስጥ
ተከራይተሽ ነበር ምን ራሱ ተከራይቶ አብረን ነበር የምንኖረው። ያው በጊዜው የነበረው ነገር እሰራለሁ፣ በጣም እሰራለሁ። ስራ ምንም ፈትቼም አላውቅም። እሰራለሁ የተወሰነ ሰዓት። ያው የሰው ልጅ አብረክ ስትኖር ትዳር አብረክ ስትኖር አብረክ ነው የምታሳልፈው አይደለ? ያንን ነገር እኔም እያደረኩኝ ነበር። እሰራለሁ፣ እሰጠዋለሁ። ለምን እሱም ሲኖረው አብረን ነው። ያው በሰው ሀገር የኪራይ አለ፣ ወጪ አለ፣ ስትታመም ሐኪም ቤት አለ። ያ ነገር ስለነበረ 1 አመት ድረስ በሱ እጅ ማስቀመጥ ጀመርኩኝ ማለት ነው። እሱም ያስቀምጣል፣ እንደዚህ ነገር እንሰራለን፣ እንዲህ እንሰራለን፣ አገር ላይ እንደዚህ እንሰራለን ምናምን እያለኝ ነበር። እኔ ደግሞ ያስጠነቅቀዋለሁ፣ ብሩን አምጥቼ ሰጣው፣ ብሩን አታጥፋ፣ እንደዚህ አታርግ ምናምን እያልኩኝ ማለት ነው። ነገ እዚህ ሀገር የሰው ሀገር ነው፣ ምን እንደሚመጣብን አናውቅም። ከዛ ለምን እዚህ ሀገር ሰርተን ሁለታችንም ሰርተን መለወጥ አለብን ነገር እለዋለሁ። እኔ ሁሉንም አላጠፋም ምናምን ይለኛል። ብቻ ብዙ እንትን ታሪክ ያወራልኛል። በቃ እኔ አላጠፋም፣ ያው አንቺ ትሰራለህ፣ እኔ የ3 ቀን እረፍት እንጂ ቤት ቁጭ አይደለም። በቃ እሰራለሁ፣ እወጣለሁ። ሰርቼ ነው በቃ በወር አንዴ ነው የምወጣው። እንደ ሰው በ15 ቀን ወይ በ3 ሳምንት ምናምን የሚባል ነገር የለም። በ2 ወር የሚወጣበት ጊዜ አለ። እንደዚህ እንትን አልልም። ከዛ እሰራለሁ። አብረክ ስትኖር አብረክ የምታሳልፋቸው ነገራቶች አሉ። ያው ወድጄ ፈቅጄ ገብቼበታለሁ። እሱም ደግሞ ወዶ ፈቅዶ ነበር የተቀበለኝ። ግን መጨረሻ ላይ ምንድነው የተደረገው? ይሄ ልጅ ከተረገዘ በኋላ በፍጹም ዞር ቢሉ ሊያየኝ አልፈለገም። በእንትን ከሆስፒታል 2 ወር እዛ ቁጭ አለ ማለት ነው። ካሊድ ከተወለደ በኋላ ካሊድን ይዤ ማንም ጠያቂ ሳይኖረኝ ማንም እንትን ሳይለኝ እዛው ኖርኩኝ 2 ወር ድረስ። ወጥቶ ይጠይቅሽ ነበር? እሱ ማንም ይጠይቀኝ የለም። እዛ ያሉት ዶክተሮች አላህ ይስጣቸው በጣም ይንከባከቡኝ። ከገባሁበት ጀምሮ ልጁን የወለድኩት በኦፕራስ ነበር። በጣም ይንከባከቡኝ ነበር ዶክተሮቹ። በጣም ነበር የሚያዝኑልኝ። ልጄንም እንደዛ ሆኖ አልነገሩኝም። በቃ እኔን አሞኛል፣ በጣም ነው ያመመኝ። በቃ ቤተሰብ የለሽም ወይ ይሉኛል፣ ምን ይሉኛል። ቤተሰብ ምንም የለም፣ እሱ አለ ግን ኢቃማ የለው መምጣት አይችልም ምናምን እላቸዋለሁ። በቃ በዛ እንትን እያለ 2 ወር እዛ ቁጭ አልኩኝ። የሚገርምክ ነገር ካሊድ ሲወለድ እስከ 15 ድረስ ልጁ እንዳለ እንደሌለ አላውቅም። ለምን አሞኝ ማለት ነው። ለራሴንም አላውቅም፣ እነሱም ዶክተሮቹም አልነገሩም። ለራሴ ፈርቶ ማለት ነው። ካወቃችሁ አረብ ሀገር አንዳንዴ ለሰው አዘኝታ የሚባል ነገር አላቸው። በጣም ነው የሚያዝኑት። በተለይ ለሴት ልጅ በጣም ከምንም በላይ ነው የሚያዝኑት። በቃ የኔ ስጋት ስለነበረባቸው 2 ወር እንትን 15 ቀን ድረስ ምንም አልነገሩኝም፣ አልጠየኳቸውም። እኔም ከራሴ ህመም አንፃር ማለት ነው። ከዛ ከ15 ቀን በኋላ ጠየኳቸው። ልጅ የለኝም ወይ ስላቸው ልጅሽ አለ፣ አንቺ መጀመሪያ አንቺ ዳኝና ከዛ በኋላ እንነግርሻለን ምናምን አሉኝ። እሺ ያልኳቸው አለ ስላቸው በቃ አሳዩኝ አልኳቸው። ስላቸው አንቺ ተረጋጊ አሉኝ። አንቺ ካልተረጋጋሽ ምንም ወስተን አናሳይሽም ምናምን ሲሉ እሺ ያልኩኝ። 1 ቀን አሳድሮኝ በማግስቱ ዊልቸር አምጥቶ በዊልቸር ነው ይዞኝ የሄዱት ማለት ነው። 4ኛ ፎቅ ይዞኝ ወጡ። ስወጣ ካሊድን ያየሁት እንዳለ ኦክሲጂን ነው ሰውነቱ ሁሉ፣ እጁ፣ አፉ፣ ምንም እሱ መሆን ልጄን መሆኑን አውቃለሁ። አስደንግጦኛል። ግን ሳየው ሰውነቱ ሁሉ አይሰራም፣ እጆቹ አይሰራም። በቃ እንዳለ ኦክሲጂን ነው። ይሄ ጭንቅላቱ ምናምን ሁሉም አያስታውቁም ማለት ነው። እዛ በቃ ይሄ ነው ልጅሽ አሉ። እጅሽን አስገብና በእንትን ነበረ ውስጡ ሳጥ የሚመስል ነገር አለ፣ በሱ አስገብቶ ነበር። ከዛ እጅሽን አስገብና እጁን ያዥ አሉ። እጄን አስገብቼ ያዝኩት። ከዛ ያለ መልመሰለኝ። መጀመሪያ እርጉዝን በጣም ተዘትቻለሁ፣ ደስተኛ ሆኛለሁ። እንደዚህ ሆኖ ደግሞ ለእናቴ ደግሞ ምንም ካድማት ስለነሳ ማንም አልነበረም። የመጀመሪያ ልጄን ለእናቴ ነበር ያልኩት። እናቴን ይካድማል በቃ የመጀመሪያ ልጅ ስለሆነ ለእናቴ እሰጣታለሁ። ሴትም ይሁን ወንድም ይሁን በቃ ለእናቴ ነበር ያልኩት። በሆዴም አላህ ደግሞ የሚያመጣውን ነገር ሰጣ መመኘት። ከዛ እንደዛ ሆንኩኝ። እነሱም ሲያዩት ምንም ለውጥ ቢያመጣ ነገር የለም።
ምን በቃ ቆይ ይሉኛል ይወስዱኛል ያመጡኛል። ሁሌም የሚወስዱኝ በዚህ በዊልቸር ነው፣ በልጆች ዊልቸር ነው ይዞ የሚወጡት። ታምሜ ያለው እዛ ጠያቂ የለክ ሀራስነት ግን አታውቅ። በዛ ላይ ኦፕራስ ነኝ። በዛ ላይ ይሄ ልጅ እንደዚህ ሆኗል። በቃ እዛ በጣም መታመም ጀመርኩኝ። የመጨረሻ ለቤተሰብ አልነገርኩም። ይሄን እንደዚህ መሆኔ ራሱ አልነገርኩም። በቃ ከሞትኩኝ ሞትኩኝ ነው በቃ ላላ ያለ ሰው እንትን ይለኛል ብዬ ልጁም በቃ ምንም ለውጥ እንደሌለው ነገር ምንም ለውጥ ዝም ብለሽ አትትከሚ፣ ምንም ጥቅም ያለው ነገር የለውም አለች። ሴት ነበረች የነገረች። ለውጥ ያለው ነገር የለም፣ ምንም ለውጥ የለውም አለች። ኧረ ተወከልና አለና ዶክተር ለምንድን ነው እንደዚህ የምትይኝ? በአንድ እንደዚህ ትኛለሽ ባለ እንደዚህ ያሙ ምናምን ስላት ይሄ ያካላ የመጣ ነገር ነው፣ ምንም ማድረግ አትችይም። በቃ ምንም ለውጥ ያለው ነገር የለም፣ ጥቅምም የለው፣ ከጥቅም ውጭ ነው ምናምን አለች። ኧረ ተወከልና አለና አንቺ ነሽ እንጂ ያልሽው ሳላ እንትን አላህ አላለውም። በቃ አላህ ባለው ካለው ለኔ ካለው ለኔ ይለዋል። ለኔ ካለው ልጄ ነው አልጥለው። የፈለገ ነገር ቢመጣ በቃ ይዤውም የምንም ሁኜ አሳድገዋለሁ ይሄን ልጅ ብዬ በቃ እዛ 2 ወር ድረስ እዛው ቆጫለ ማለት ነው። 2 ወር ሐኪም ቤት ምንም ማንም ሳይኖርም ማንም ጠያቂ ያው የዛ ሀገር ሰው ደግሞ ማሻአላ እንደዚህ ራስ እንዲጠይቁ ሲገቡ ሻይ ምንም ካለ እሱን ሰጡ። ጓደኞች አልነበሩሽም? ሴት ጓደኞች ያሉ እነሱ ኢቃማ የላቸውም፣ ለመሄድ ይፈራሉ። ከሪያድ ወደ ከርጅ መሄድ ማለት ይከብዳል። መንገድ ላይ ተፍቲሽ ይኖራል ምናምን፣ ለዛ መሄድ አይፈልጉም። ግን በዚህ በነገራችን ላይ ይሄድ ስልክ የሆነች ጓደኛ የነበረች አብረን ተከራይተን ምንኖር ከዛ በፊት ማለት ነው። ይሄ ካሊድ ካረገዝ ከመወለዱ በፊት ማቃት ልጅ ነበረች። እሷ አጋጣሚ ሆኖ እሷ ልጇን ልትይክ ወደ እንትን እንድትመጣ ነበር ወደ ሪያድ። ከዛ እሷ ግን ተከትላኝ ነው የመጣችው። ይሄንን ሰላመሰግናት ሀሊማ ትባላለች። የአባቷን ስም አላውቅም። ባሏ ደግሞ ሙክታር ነው የሚባለው። እያዩ ከሆነ አመስግኛችሁ ጥሩ መልካም ሰዎች የምናመሰግንበት በጣም ከኔ ጋር ምንም ሳትፈራ ከኔ ጋር ሪያድ ድረስ ሄደች። ልጇን ተሸክማ ማለት ነው። ተሸክማ ሄዳ እኔን ሐኪም ቤት አስገብታ ምናምን ነው የተመለሰችው ወደ ከርጅ ማለት ነው። ገና እሱ የፈራውን መንገዱን እያዛለው ብሎ ፈርቶ እሱ ቀርቶ እሷ ናት ሄደችው በማታ ማለት ነው። አላህ ይሄንን ቪዲዮ የምታዩ ይሆናል። እኔ በጣም አመሰግናለሁ። ኦሮምኛ ነው የምታውቀው ልጅቷ። ሽክራን መረ ሽክራን كثير حليمة. أنا بس ما كلمتك شيء، ما قلتك شيء، يعني أنا كثير شكرا جزاك الله خير. حتى مختار يعني ولد أنا يمشي بلد هو ساعدني، يعني مرة ساعدني كثير. እንዴት ወደ አገር ውስጥ መጣሽ? አገር ውስጥ አልመጣሁም። ልክ በ2 ወሬ ወጣሁኝ ከሐኪም ቤት። ሐሙስ ወጣሁኝ። ሐሙስ ያለ ሱብሃነሁ ወተዓላ ወላ አላህ የሆነ ነገር ሳያዝልክ አይቀርም። ምንም ቢሆን ከሪያድን ምን ትሁን አላቃትም። ሪያድ ምን ከተማ ትሁን ምን ትሁን አላቃትም። የዛን ሰዓት እኔ ከከርጅ ነው የመጣሁት ብያለሁ። ከዛ እሷ ነበረ ሪያድ ይዛኝ የመጣችው። ከዛ ካመጣችኝ በኋላ እሷ የምታውቃት ሴት ነበረች ቤት ውስጥ። እሷ ጋር አስገባችኝ። እዛው በቃ ሞልድ ነገር የለም። በጣም ደከምኩባቸው። ስደክምባቸው ነው እዛ በጊዜው ባለቤትም ሐኪም ቤት ሂጂ ሲለኝ አልሄድም ብየዋለሁ። ቤት ወልዳለሁ አልሄድም። በቃ አላህ አለ ለሁሉም። ሐኪም ቤትም ቤት ያው ነው፣ ቤትም በሆን ያው ነው። አላህ አለኝ አልፈልግም ብየው በቃ በዛን ሰዓት እኔም ደግሞ ያው ኢቃማ ስለሌለ ያን ነበር ፈርቼ ማለት ነው። ከዛ ከ2 ወር በኋላ ያቺ ልጅ ደግሞ አሁንም እሷ ልጇን ሱመያ ትባላለች። እሷን ልትሊክ ወደ ሪያድ ትሄዳለች ድንገት ማለት ነው። እኔ መውጣበትም ቀን አታውቅም፣ አልደወልኩላትም፣ ምንም አላልኩም። ከዛ እሱ ጋር ባለቤቴ ጋር ደውዬ ስደውል ስልክ አይሰራም። ሪያድን አላውቃትም ብያለሁ። የት ልሂድ ማውቀው ጉዳይ የለም። ከዛ እሷ ደግሞ ልጇን ልትሊክ ሪያድ ስትመጣ ደውዬ ለእሷ ባል እንደዚህ ሙክታር ባል የኔም ባል ሙክታር ነው እንደዚህ ባሌ ሙክታር ስልክ አያነሳልኝም። ስለዚህ እንዴት ላድርግ? እኔ ከመስተሽፈ ወጥቻለሁ ምናምን አልኩት። ስለው እንዴ ወጥተሻል? እንዴ ያው በቃ ሀሊማም እኮ እንትን ሪያድ ሱመያን ልትልክ ሄዳለች ምናምን አለኝ ሲለኝ እሺ አልኩኝ። ደወልኩላት፣ እሱም ደወለ። ተደዋውሎ ከዛ እሷ ጓደኛ ቤት ነበር ሄደች። እሷ ደግሞ ተቀበለችኝ ማለት ነው ሪያድ።
ሪያድ ተቀብላኝ በሪያድ በጣም በስነ ስርዓት ነው የተቀበሉኝ። ወላሂ በጣም በቃ ራስ ናት ምናምን ብሎ በጣም ደስ በሚል መልኩ አሳድሮኝ ምናምን በማግስቱ ነው ወደ ከርጅ የላኩኝ ማለት ነው። ታክሲ ይዞ ምናምን ባለቤቴ ነው ታክሲ የላከልኝ። ግን ያው እነሱ ናቸው የሚያውቁት ሰው ስለነበረ ከዛ ላከልኝ። እኔም መጀመሪያ እሱ ያለኝ መጀመሪያ የነበርኩበት ቤት ያልኩ ሰው አሁን አቡ አብደላ ነው የሚባለው ሻይ እስማኤል ማለት ነው። እሱ ጋር ነበርኩኝ። እዛ ሂጂ ሲለኝ አልሄድም አልኩኝ። ለምንድን ነው የምትሄጂው ሲለኝ አልሄድም። አንተ የት ነው ያለኸው ሲለው እኔ ቤት ነኝ። የተከራየውን ቤት አላውቀውም አላየሁትም። ከዛ እኔ አንተ ያለህበት ቤት ነው እንጂ የምመጣው እኔ ሌላ ቦታ ሄዳለሁ ብዬ እሱ ጋር በቃ ከመጣሽ ነው ያለኝ። ሲሄድ ያየሁት ነገር በጣም የሚከብድ ነገር ነበረ በጊዜው ማለት ነው። በጣም የሚከብድ እኔ የምተኛበት አልጋ ምናምን እቃዎቼ ምናምን ይዞ ሄዶ ለካ እሱ በሌላ እንትን ነበረ ሰው እንደሚነግረኝ ነበረ ሌላ መስጠብተዋል ምናምን እየተባለ ማለት ነው። ከዛ ያው ምንም ማድረግ አትችልም። ምን ታደርጋለህ? ምንም ማድረግ አትችልም። መጣላትም አልፈለኩም። አንደኛ ኦፕራሲዮን ታማሚ ነኝ፣ ሁለተኛ ይሄ ልጅ እንደዚህ ሆነዋል መናገርም አልችልም። ከዛ ከተናገርኩም ሌላ ልጆቹን አልጠይቅም። ልጁ ምን ይመስላል ማለት ነው። በቃ ምንም እንትን አይለኝም፣ አይጠይቅም ምንም ነገር በቃ ሌላ እንደውም ልጁን እኔን ብቻ ትጠይቃለህ ለምን ልጁን አትጠይቅም ምናምን ስለው በጣም እንትን ይለኝ ነበር። እኔ ራሴ ለምን ቅድሚያ አንቺ ነሽ እንጂ እሱ ነው እንዴ ምናምን ይለኛል ሲለኝ አይ እኔ ቅድሚያ ለልጄ ነው ቅድሚያ ልጄ ነው እንጂ እኔ እሱን እንትን ካላልከልኝ እኔ አልፈልግም በቃ ምናምን እላለሁ። ትዳሩን አዲስ ሳይሆን በቃ እንደዚህ አይነት ቃላት አትናገረኝ ለምን እንደዚህ ትለኛለህ ምናምን እለዋለሁ። በዛ እንትን እያን ከዛ ካሊድ ልክ የ5 ወር ሲሆን ወንድሜ ደግሞ ይጠይቀኝ ነበረ። ወንድሜ አሁን ካሊድን የ5 ወር ልጅ ሆኖ ነው የላኩት እዚህ አልሊከውም ባለቤቴን ሳላስፈቅድ አልሊከውም። ስለዚህ እሱን ልጠይቅ አልኩኝ። ጠየቅኩት። ስጠይቀው ባለቤቴም ለምን አይቻልም ቢያንስ ይሄ ልጅ 9 ወር 1 ዓመት ይሙላው ቢያንስ እንኳን አለኝ ሲለኝ አይ እሱ ላኪው ብሎኛል እንደዚህ እሱም ያው በጊዜው ያው ወንድሜም ደህና እንትን ስለነበረ ቀረቤታም አለን ያው ሁሌም ከሱ ጋር ነበረ ሁሉ ነገር ማሳልፈው ማለት ነው ከወንድሜ ጋር። ከዛ ከላክሽው አለኝ። እሱም ከላክሽው ሲለኝ እኔ አሁን በኋላ የሆነ ነገር እንትን ቢል ይሄ ልጅ ያሳዘነኝ እዛም ጋር እሱም እዛ ጋር ተቆጥቶኛል። ወንድሜም ደግሞ በኋላ የሆነ ነገር እንኳን ቢመጣብኝ ዞር ብሎ ወይ ሊያይም ይችላል ብዬ ከዛ በቃ ልላከው አልኩኝ። በቃ አንቺ ከፈቀሽ አለኝ። እሱ መጀመሪያ እንትን ያላለ በቃ ከፈቀሽ ላኪ አንቺ ኮንትን ካለሽ ላኪው አለኝ። ልጁን ማለት ነው ላኪው አለኝ። እሺ አልኩኝ። በ5 ወሩ ተላከ ማለት ነው። ተላከ። እሱንም 5 ወር ስልክ ከሁለት ወር ከሐኪም ቤት ወጣሁኝ። በ3 ቀኔ ነው ስራ የገባሁት ልጁን ይዤ ማለት ነው። አላህ ይስጣት አረብ ነበረች። ስትወልጂ መቀበላሻለሁ ምናምን እያለችኝ ነበር። እሷ ጋር ይዤው ገባሁ። 3 ወር ድረስ እረፍት ሳልወጣ ምንም ሳልል እሷ ጋር ሁኜ እዛ አሳለፍኩት ማለት ነው። አራስነቴንም ምንም እንደሆነ አላወቅኩትም። ሲጀመርም ሐኪም ቤት ነው ያሳለፍኩት። መጨረሻ ላይ ቤት መጥቼ ቤትም አላረፍኩም። ሐሙስ ወጥቼ እሁድ ነው ወደ ስራ የገባሁት ማለት ነው። መጀመሪያ የምሰራበት ቤት የነበረው ማለት ነው። እዛ ገባሁኝ። ለአላህ ይስጣት በመጀመሪያ በምሰራበት የነበረው ብር እየከፈለችኝ ልጁንም ይዤ እዛው ያለቅሳል ልጁ አያስተኛ አያሰራኝ። በቃ ትርፍ ሰዓት ባለችኝ ሰዓት ሂጄ እሰራለሁ። ማታ መተኛት የለም ምን የለ ቀንም እንደዛው በቃ የተሰቃየሁኝ ማለት ነው። እንደዛ ይሆንኩኝ ልጁን ላኩት ማለት ነው። በ5 ወሩ ላኩት። አላህ በረካ አድርጋቸው ይዞልኛል። አላዙልኝም አይደለም። እኔ አሁንም ቢሆን አልኪዳቸውም። 6 ዓመት ድረስ ይዘዋሉ ካሊድን 6 ዓመት ድረስ ለፍተዋሉ፣ ደክመዋሉ፣ ወጥተዋሉ፣ ወርደዋሉ። ይሄን ልጅ ይዤ መንከራተት በጣም ይከብዳል። በጣም እንኳን ጤነኛ ይሄን ልጅ ቀርቶ ጤነኛ ልጅ ይዘህ ራሱ እንዴት እንደምትሆን የታወቀ ነው አይደል? እኔ ማንም የሚያውቀው ነገር ነው። ይሄን ልጅ ይዤ ደግሞ አሁን በኢትዮጵያ ደረጃ ይሄን ልጅ ይዤ ሌላ ቦታ ልስራ ቢል አልችልም። በስንት ዓመትሽ መጣሽ እዚህ? ስንት ዓመት ሆነሽ አገኘሽው? እኔ በ6 ዓመት ከ5 ወሩ ነው የመጣሁት። በ6 ዓመት ከ5 ወር ነው የመጣሁት። ከመጣሁኝ አሁን ያው አመት አልሞላኝ። አመት ሊሞላኝ ያው በሐጅ ላይ ነበረ 1 ወር ሲቀራው ነው የመጣሁት አረፋ ማለት ነው። አዎ። በዚህ ጊዜ ሰርተሽ ልጅሽን ልታሳድጊ ልታሳኪምበት የምትችልን ስራ አልሰራሽም? መስራትም አልፎ እሰራለሁ። በጣም ነው የምሰራው። ስራን ፈትቼ መላቅ እርጉዙኜ ራሱ አልኩህ እኮ እርጉዙኜ ራሱ እሰራለሁ። ብሩን እኮ ልጅሽ አልመጣሽም? ወንድሜ ጋር ነበር መልካው
ወንድሜ ጋር ነበር ምልከው። ያው እንዳልኩ ቤተሰቦቼ በጣም ደካማ ናቸው። ለነሱ ደግሞ ያው ትንሽዬ ቤት ናት ተሰራው። ይሄን ያክል ለቤተሰቦቼ ረድቻለሁ የሚለው ነገር የለም። ለእናት ለአባቴ ማለት ነው። ለእናት ለአባቴ ይሄንን ያክል ለነሱ የሚበቃቸው ያክል ሰርቻለሁ የሚለው ነገር የለኝም። በቂም አይደለም። ለምን እቺን ቆርቆሮ ቤት ሰራውላቸው እንጂ ምንም እነሱም እየተቸገሩ አባቴ አይኑ አይታዩ ሰርቶ ያገባ ምን አይል። እናቴም ደካማ ናት፣ ታማሚ ናት። በዛ ላይ በቃ ለነሱ ምንም ጥቅም ያለው ነገር ሰርቻለሁ አይደለም። ግን ወንድሜ ጋር ነበር ሰርቼ ምልከው ማለት ነው። ልጄ ነበር ያለበት ያዙ እሱ ጋር ነበር የሰራው ምልከው ማለት ነው። አሁን ልጅሽ በምን አይነት ሁኔታ ላይ ነው ያለው? ካሊድ በጣም ከባድ ነው። በጣም የሆነ ነገር እንትን ሲለው በዛ ላይ ክትባት የሚባለው ነገር እዛ ክትባት ምንም ነገር ስለሌለው ህመም የሚባል ነገር አንድች ነገር ጉንፋን እኛን ከያዘን በጣም ከባድ ነው። ለኔ ያለው ነገር ማለት ነው። በጣም ይታመማል። 1-2 ወር ይተኛል፣ 1 ወር ይተኛል። ሐኪም ቤት ማለት የካቲት እዛ ነው የሚከታተለው። መጀመሪያ እንትን ጥቁር አንበሳ ነበር። ከጥቁር አንበሳ ወደ የካቲት ነው ያዞሩት። በጣም ነው ከባድ ነው ለኔ ፈተና የሚባለው ነገር። በህይወቴ ያሳለፍኩት በጣም ከባድ ነገር አለ። ግን የዚህ ልጅ ደግሞ በጣም ይከብድ። በጣም ለብቻዬ ያለ አባት ያለ ምንም ጠያቂ ያለ ምንም። በእርግጥ እነዚህ ሰዎች ይዞልኛል ወንድሞቼ፣ ወንድሜና በተለይ የወንድሜ ሚስት ይዛለች፣ ለፍታለች። ግን የለፋችው ነገር በጣም አጠፉብኝ ከምንም በላይ ማለት ነው። አሁን ያለውበት ስቃይ በጣም ይከብዳል። በጣም ማለት ነው ማለት በጣም ነበር ሚቅ አሁን እሁድ በስንት ዓመቴ ነበረ ረመዳንና ኢድን እዚህ ያሳልፋለሁ ብዬ ያመጣሁት። ስመጣ ግን ያገኘውን ነገር በጣም ከባድ ነው ማለት በሰው ሀገር ኖረክ ለፍተክ ሴት ነኝ ለፍቼ ደክሜ መጥቼ እዚህ ጋር አለመሳካቱ ለኔ በጣም ከባድ ነው ማለት። አሁን ምኖርበት ጁምዓ ነበረ ከቤት ወጣሁት። አሁን ካሊድን ካያዙልኝ ወንድሜ ጁምዓ ነበረ ወጣሁት። ወጥቼ ደግሞ አሁን ያለሁበት ታናሽ ወንድሜ ነው። 3 ልጆች አሉት። መጀመሪያ አንድም ቀን ዞርን ብዬ አላየሁትም። ግን የተቀበለኝ አሁን እሱ ነው። በዛችን ቤት እሱ ነው የተቀበለኝ። እሱን ማንም የትም አለሽ ማንም የት ደረሽም አላለኝም። ማንም ሰው እስካሁን ባለሁበት ማለት ነው። ልጁን ይሄን ካሊድን ይዤ ከወጣሁት እስካሁን ድረስ ማንም ሰው የት ሄድሽ የት ደረሽ ማን ወይ ወንድሜ ወይ ማንም። አሁን ታናሽ ወንድሜ ነው። እሱ ጋር ቁጭ ብዬ ነው በልጆቹ ላይ ቁጭ ብዬ ያለሁት። ያው ካሊድ ደግሞ ጉንፋንም ምንም የሚያስቸግረኝ ሐኪም ቤት ለመውሰድ ራሱ ለምን አትወስጂም ይሉኛል። ለወንድሜ ማታ ጠዋት ሀሳብ ውስጥ ሆነበት ያስፈልጋል። እዚህ ጋር ወረቀት ይሄ እንትን ከሌለክ እንዴት አድርገክ ነው ልጅክን ይዘህ ሐኪም ቤት ብር ሲኖርክ ነው ልጅክን ይዘህ የምትሄዳ። ቢሞትም በቃ እንደዚህ ቁጭ ብለክ ነው የምታየው ብር እጅክ ላይ ሲኖር። ይሄንን ሁሉ ዓመት ሰርቼ ሰውን ለምናለሁ ማለት ወጥተክ ማንን ነው የምትለምነው? እንዴት አድርገክ ይሄንን አንድ ዓመት አረብ ሀገር ሰርቻለሁ ብያለሁ። ማንም ያውቃል። ያንን ደግሞ አሁን ወጥቼ ደግሞ ይሄን ልጅ አሳክሙልኝ ይሄን ልጅ እንደዚህ አድርጉልኝ ማለት ለኔ እፍረት ነው። በጣም ነው ማፍረው። ከዛ በቃ ቢታመሙ ምንም ቢል በቃ እኔ ዝም ብዬ ያየሁት ነው። ሁሉም ለምን አትወሽውም ነው የሚሉኝ። እዚህ ራሱ ለምን አትወሽም ሐኪም ቤት ውሰጅ። እኔ ላይ ያለው ግን እኔ ነኝ ማቀው። አረብ ሀገር ሰርቼ መጥቼ ማንን ዞር ብሎ ያይክ የለም። አብሽር እስቲ አሁን በዚህ አጋጣሚ ምናልባት ስናመሰግናችሁ የሚመጡ ሰዎች ነው ዲሳይውሽ የት እንዳለሽ ምናምን የሚያውቁ ሰዎች ይኖራሉና ኢንሻአላህ አላህ ደግሞ ደግ የሆነ ጌታ ነው ያለን። ሰው ይፈጥርልናል። አላህ ደግሞ ነገሮችን ያስተካክላል። ከችግር በኋላ ደግሞ ምቾት አለ እና የተሻለም ነገር አለና እስካሁን በጥንካሬ የገፋሽውን ህይወት ነገም አላህ ያሻግርሻል ብለን ተስፋ እናደርጋለን። ነገ የበለጠ ደግሞ ለምስጋና እንገናኛለን። እንደዚህ አጋጣሚ የምታመሰግኝ ሰው ካለ እስቲ ልቀበልሽና። ያው ማመሰግነው አሁን ቢያጠፋብኝም የእናቴ ልጅ ነው። እኔ አልኪደም ሀጥንቴ ነው። በአንድ ሆድ በአንድ እንትን ተራቅጠን የወጣን ወንድሜ ነው። አሁንም ቢሆን ወንድሜ ነው። የወንድሜ ሚስት ደግሞ ከወንድምም ከእህትም ከእናትም በላይ ነበረ ይሄንን ልጅ ያሳደገችልኝ።
ይዛልኛለች፣ ለፍታለች፣ ደክማለች። አልለፋችም አልደከመችም አይደለም። በጣም አመሰግናለሁ ካሊድን ለዚህ ደረጃ ስላበቁልኝ። ምንም ሳይሆን ደግሞ መጥቼ ስለደረስኩበት፣ ምንም ሳይሆን ደግሞ ለፍቶ ደግሞ በእጄ ስላስረከቡኝ በጣም አመሰግናቸዋለሁ ሁለቱንም ማለት ነው። ከምንም በላይ ከእናትም ከአባትም ከምንም በላይ አላህን ነው በመጀመሪያ ደረጃ የምናመሰግነው አላህን ነው። ለአላህ ደግሞ ምስጋና ይገባው። ካሁን በኋላ የሚመጣ እሱ ነው የሚያውቀው። አሁንም እሱ ነው የሚያውቀው። መጀመሪያም እሱ ነው ያመጣው። አሁንም ደግሞ የሚያውቀው እሱ ነው። ቤተሰቦቼን፣ እናቴን፣ አባቴን ከምንም በላይ እናቴን በጣም አመሰግናለሁ። እና እህቴ አለች። እህቴ እንደ እናትም እንዳን አሁን ባለሁበት ራሱ ገጠር ራሱ ሆነ ይሄንን ሁላ ለፍተሽ መተሻል፣ በቃ አብሽር ነጂባ፣ ምንም አይከፋሽ፣ ምንም ይሄን ልጅ ይዣለሁ ብለሽ አትጎጂ፣ ውስጥሽ ምንም አይሰማሽም ትለኛለች። እሷን ደግሞ ከምንም በላይ አመሰግናታለሁ። እናቴንም አባቴንም እዛ ደግሞ አንከባክባ፣ ታናሼ ናት፣ ከምንም በላይ ነው እነሱን ይዛ፣ ቤቷን ባለትዳር ናት፣ ልጆቿን ይዛ እነሱንም ስለምትከባከብልኝ እናቴን አባቴ በጣም ነው የማመሰግናት። እና አባትና ያልጋ አባቴ ስራ አይሰራም፣ ወጥቶ አይገባም፣ አይኑም ጠፍቷል። እሱን የካደመችልኝ ስለሆነ በጣም አመሰግናታለሁ። እናቴንም በጣም ለዚህ ደረጃ ላበቃችኝ፣ ለዚህ ደረጃ ላደረሰችኝ ካላህ በታች እሷ ናት። ይሄ ሁሉ እንትን የእሷ ነው። አብሽሪ፣ በቃ አላህ ያግዝሻል። በጣም ነው ምናምን ማመሰግናት። አብሽሪ፣ አላህ እንግዲህ ነገ የተሻለ ነገር ደርሰሽ ድጋሚ ተገናኝተን አላህን ደግሞ በድጋሚ የምናመሰግንበት ቀን እንደሚመጣ ተስፋ አደርጋለሁ። ውድ ተመልካቾቻችን አመስገኛ አንደበቶች ይህንን ይመስል ነበረ። እንግዲህ በእህታችን የህይወት መንገድ ላይ ብዙ ነገር ተምራችኋል ብዬ አስባለሁ። በዚሁ አጋጣሚ እንግዲህ እህታችን ብርታት እንዲሰጣት ልጇንም አፊያ እንዲያደርግላት ዱዓ እንድታደርጉላት በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።